ኢትዮጵያ ታምርት ኤግዚቢሽንና ባዛር በአዲስ ዓለም አቀፍ ኮንቬንሽን ማዕከል የመክፈቻ መርሃ ግብር ተካሂዷል። ኢትዮጵያ ታምርት አዲስ አበባ ትበልጽግ በሚል መሪ ሀሳብ በተሰናዳው በዚህ መርሃ ግብር ላይ ከንቲባ አዳነች አቤቤ፣ የኢንዱስትሪ ሚኒስትር መላኩ አለበልና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሁሉን አቀፍ የለውጥ ጉዞ የሚሰምረው ምርትና ምርታማነት ሲያድግ በመሆኑ አሁን ላይ በተጨባጭ በውጤት እያየን እንገኛለን ሲሉ አንስተዋል። የአዲስ አበባ ከተማ አስተዳደርም አምራቹን ለማበረታታት የፋይናንስ አቅርቦት በማመቻቸት የመስሪያ ማምረቻ ቦታዎችንም በማቅረብ የመሰረተ ልማት ማስፋፊያዎችን በሰፊው የርብርብ ማዕከል በማድረግ አስፈላጊ የሙያ ስልጠናዎችን በመስጠት የኢንቨስትመንት መሬት በማቅረብና ፈጣሪ እጆችን በማበረታታት በብዙ ሂደት እየተጓዘ ነው። ከዚህ አንጻር ባለፉት የለውጥ ዓመታት በኢትዮጵያ ታምርት ንቅናቄም በተለያዩ ምክንያቶች ምርት ያቆሙ ኢንዱስትሪዎችን በመለየት ተግዳሮቶቻቸውን በመቅረፍ ወደ ምርታማነት እንዲገቡ በማድረግ በርካታ ስራዎችን ሰርቷል። በመዲናችን ከውስን አቅም ተነስተው ባለጸጋ የሆኑ ከትንሽ ምርት ጀምረው ግዙፍ ደረጃ የደረሱ ኢንዱስትሪዎች በርካታ ማሳያዎች ናቸው። አምራች ኢንዱስትሪን የሀገር ሉዓላዊነትን የመጠበቅ ጉዳይና የሀገር አንድነት ማስጠበቂያ መንገድ በመሆኑ በጅምር የሚታዩ ውጤቶች ዘላቂነታቸው እንዲረጋገጥ መስራት እንደሚያስፈልግ ይታመናል። ለአንድ ሀገር ቀጣይነት ያለው እድገት ማኑፋክቸሪንግ ኢንዱስትሪ አስፈላጊና ወሳኝ እንደሆነ ለሌሎች ዘርፎችም እድገት ወሳኝ ሚና እንዳለው የሚያመላክት ነው። በሌላ በኩል የሀገር ኢኮኖሚ ለማኑፋክቸሪንግ ኢንዱስትሪ ገበያ በመፍጠር የስራ ዕድል በመፍጠር ሌሎቹ ዘርፎች እንዲያድጉ በማድረግ በኩል ምን አይነተኛ አስተዋጽኦ እንደሚያበረክት የአዲስ አበባ ነባራዊ ሁኔታ የአዲስ አበባ እድገት ከኢንዱስትሪ እድገት ጋር እየተሰናሰለ ያደገበት እንደ ጥሩ ምሳሌ ሆኖ የሚያገለግል ነው ማለት ነው። መንግስት የኢንዱስትሪዎችን ምርትና ምርታማነትን ለማሳደግ የከተማዋን የኢኮኖሚ መዋቅር ስር ነቀል በሆነ መልኩ ለመቀየር የጀመረውን ድጋፍ አጠናክሮ እንደሚቀጥል ተወስቷል። ዋናው ትኩረታችን የተኪ ምርት አምራች ኢንዱስትሪዎችን ማስፋት፣ በኤክስፖርት ላይ የተሰማሩትን መደገፍና ለዚህ ከፍተኛ ሚና ያላቸውን በማበረታታት በኢኮኖሚ የሚኖራቸውን ድርሻ ከፍ ማድረግ እንደሆነ ታሳቢ ተደርጎ እየተሰራ ይገኛል። ቢሮው ይህ ብቻ አይደለም። ከባንኮች፣ ከማሽነሪ ሊዝ አቅራቢዎች፣ ከመሰረተ ልማት አቅራቢዎችና ከኢንዱስትሪ ፓርኮች ኮርፖሬሽንና ከባንኮች ጋር ከዩኒቨርሲቲዎች ጋር ትስስር በመፍጠር ቀጣይነት ያለው ድጋፍ በማድረግ ለኢንዱስትሪዎቹ የሚያስፈልጋቸውን ግብዓትና እንዲሁም ችግራቸውን ከመፍታት አኳያ ሰፊ ስራ እየሰራ ይገኛል። ለአንድ ሳምንት የሚቆየው ኤግዚቢሽንና ባዛሩ የሀገር ውስጥ ምርቶች ለሕዝብ ከማስተዋወቅ ባለፈ በዘርፉ ለተሰማሩ ባለሀብቶች ሰፊ የገበያ ትስስር እንደሚፈጥር ይጠበቃል።